በሶሻል ሚዲያው ዓለም እጅግ ቫይራል ወይንም ተወዳጅ የሆኑ ቪዲዮዎችን ለመስራት ውድ የሆኑ ኮምፒውተር ሶፍትዌሮችን ወይንም ኮምፒውተሮችን ወይንም ደግሞ ውድ በሆነ ገንዘብ ስቱዲዮ መከራየት የለባችሁም። ሙሉውን ስራ በእጃችሁ ባለው ስልክ ብቻ መስራት ትችላላችሁ። እንኳን ወደ ጉባቴክ ዩቲዩብ ቻናል በደህና መጣችሁ። ዛሬ በያዛችሁት ስልክ ለዩቲዩብ፣ ለቲክቶክ፣ ለፌስቡክ እና ለየትኛውም ለምትፈልጉት ሶሻል ሚዲያ የሚሆነውን ቪዲዮ በከፍተኛ ጥራት እንዴት መስራት እንደምትችሉ አሳያችኋለሁ። ለ5 ዓመት ቪዲዮ ኤዲት ሳድርግ ያለኝን ልምድና ክህሎት ሁሉ አካፍላችኋለሁ። ትክክለኛ የካፕከት ሞባይል አፕሊኬሽን ዳውንሎድ በማድረግ በትክክል ትሪም እና ካት አደራረግን፣ ቴክስት ኢፌክት ከመጠቀም ጀምሮ እስከ የላቁ የኪ ፍሬሚንግ አጠቃቀምን ጨምረን ከጀማሪ እስከ ፕሮፌሽናል ቪዲዮ ኤዲተር የሚያደርሳችሁን ቲዩቶሪያል ከቀላል ወደ ከባድ ወይንም ሲምፕል ቱ ዲፊካልት ወይንም ሲምፕል ቱ አድቫንስድ በሆነ መንገድ አሳያችኋለሁ። የምትፈልጉትን ክፍል ብቻ መከታተል እንድትችሉ ቪዲዮውን ደረጃ በደረጃ በታይም ስታምፕ ከፋፍዬ በዲስክሪፕሽን ቦታ አስቀምጬላችኋለሁ። የዚህ ቪዲዮ ዓላማም እናንተ ስኪል ኖሯችሁ ገንዘብ እንድትሰሩ ማስቻል ነው። ስለዚህ ጉባቴክ ዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ይህን ገራሚ የሆነ ትምህርት መከታተል እንድትጀምሩ ካሁኑ አሳስባለሁ። ይህን ስታደርጉ እናንተም አትጎዱም፣ እኛ ግን እንጠቀማለን። እመኑኝ 15000 ብር ድረስ ከፍላችሁ የምትማሩትን ትምህርት በዚህ ቪዲዮ እኔ በነፃ ነው ማቀርብላችሁ። ማሳያችሁ በጣም ግልጽ የሆነ አንድም ነገር ሳይቀር ቀላል በሆነ መንገድ ነው ማሳያችሁ። አብራችሁ ሆኑ። ወደ ቪዲዮ እንግባ። ስለዚህ ምዕራፍ 1 ለመጀመር ትክክለኛ የሆነ ካፕከት አፕሊኬሽን ዳውንሎድ በማድረግ እንጀምራለን። ስለዚህ ይሄን ለማድረግ ቀጥታ ወደ ፕሌይ ስቶር ግቡ። ፕሌይ ስቶር ገብታችሁ ካፕከት ብላችሁ ጻፉ። ካፕከት ቪዲዮ ኤዲቲንግ እንደዚህ ስታረጉ መጀመሪያ ላይ ይመጣል። ካፕከት ይላል። እኔ ኢንስታልድ ሆኗል ኦልሬዲ። ስለዚህ ኦፕን ነው ማለት የምችለው፣ እናንተ ግን ኢንስታል የሚለው ይመጣላችኋል። ኢንስታል የሚለውን ነክታችሁ ኢንስታል አድርጉ። እኔ ግን ኦፕን ብዬ ወደ አፕሊኬሽኑ ገባለሁ ማለት ነው። ወይ በዚህኛው ኦፕን ብዬ ገባለሁ፣ አሊያም ደግሞ ይሄን ዘግቼ ቀጥታ አፕሊኬሽኑን ነክቼ ያው እዚህ ጋር ካፕከት ሚላለኝ እሱን አፕሊኬሽን እንደዚህ ክሊክ አድርጌ እገባለሁ። ልክ እንደዚህ ክሊክ አድርጋችሁ ስትገቡ በመጀመሪያ ምንድነው የምናደርገው? ቪዲዮ ወይንም ፎቶ ኤዲት ማድረግ የምንፈልገውን ቪዲዮ ወይንም ፎቶ እናስገባለን። ይሄን ለማድረግ ፕላስ አይከን ያለው ኒው ቪዲዮ የሚል አለ። እሱን ነክተን ክሊክ እናደርጋለን። ልክ ይሄን ክሊክ ስናደርግ ወደ ቪዲዮ ጋላሪ ይወስደናል ማለት ነው። ስለዚህ ኤዲት ማድረግ የምንፈልገውን ቪዲዮ እናመጣለን። ለምሳሌ መጀመሪያውን ቪዲዮ ይሄን ላምጣው። ይሄን ቪዲዮ አመጣው። ያው ልክ ክቧን ነክታችሁ አንድ ቪዲዮ ሰሌክት እንዳደረጋችሁ ያሳያል። ሌላ ቪዲዮ ሰሌክት ብናደርግ 2 ቪዲዮ 3 ቪዲዮ የምናስገባ ከሆነ እንደዚህ 1 2 3 እያለ ይሄዳል። ስለዚህ ለጊዜው እኔ አንድ ቪዲዮ ነው የምፈልገውና አንድን ብቻ ሰሌክት ላድርግ። ልክ እንደዚህ አንድ ቪዲዮ ሰሌክት አደረግኩኝ። ከዛ በኋላ ከታች ላይ አድ ምትላለች። አንድ ከሆነ አንድ፣ 2 ከሆነ ለምሳሌ 2 ብናደርግ ታች ላይ 2 መሆኑን ያሳያል። ስለዚህ አንድ መሆኑን ታሳያለች። ኤችዲ ሌቭል ከሆነ ኤችዲ የሚለውን እንደዚህ ክሊክ ማድረግ ትችላላችሁ። ከዛ አድ በሉ። ልክ እንደዚህ አድ አድርገን ያው ቪዲዮአችንን ወደ ታይም ላይን አስገብተናል ማለት ነው። በመቀጠል ልክ እንደዚህ ቪዲዮአችን ወደ ታይም ላይን ካስገባን በኋላ ቅድሚያ የምንሰራቸው ቪዲዮ የምናስተካክልባቸው 3-4 መንገዶች አሉ። ከነዚህ 3 ዋና ዋናዎችን አሳያችኋለሁ። መጀመሪያ ምንድነው የምናደርገው? አስፔክት ሬሽዮ እናስተካክላለን። ለምሳሌ ይሄን ቪዲዮ የምንሰራው ለዩቲዩብ ከሆነ ለዩቲዩብ ሎንግ ቪዲዮ ለምሳሌ ከ1 ደቂቃ በላይ ከሆነ አስፔክት ሬሽዮ የሚለውን ከታች እንደዚህ ስክሮል አድርጋችሁ ስታዩ አስፔክት ሬሽዮ የሚላለ አስፔክት ሬሽዮ ነክታችሁ፣ ለቲክቶክ ከሆነ 9:16 ይሄው ነክታን እንደዚህ እናስተካክላለን። ለዩቲዩብ ከሆነ 16:9 እንደዚህ እንሰራለን። ለሌላም ከሆነ ለኢንስታግራም ከሆነ ለዩቲዩብ ከሆነ እንመርጣለን። ስለዚህ አሁን እንደዚህ 16:9 አርጌ ለዩቲዩብ ቪዲዮ እየሰራው ነው ብዬ ነው ማስበው። እንደዚህ አርጌ ራይት ቼክ እዚህ ጋር ታች ላይ ራይት ምልክት አለች፣ እሷን ራይት አድርጋችሁ ውጡ። ከዛ አሁን ብላክ ሆኖብኛል። ስለዚህ ባክግራውንድ የምትለዋ ላይ ገብቼ ደግሞ ባክግራውንድ እቀይራለሁ ማለት ነው። ኦኬ፣ እንደዚህ ስትገቡ ባክግራውንድ መቀየር እንችላለን። እዚህ ጋር አሁን ለምሳሌ ከለር ከሆነ ከለር፣ ብለር ከሆነ ብለር ማድረግ እንችላለን። ስለዚህ ከለር ለምላጥላት ግልጽ እንዲሆንላችሁ ለእናንተ ይሄው ይሄን ነጭ ከለር ወይንም ይሄን አረንጓዴ ወይንም የምትፈልጉትን ሁሉ እንደዚህ አድርጋችሁ መምረጥ ትችላላችሁ ማለት ነው። ኦኬ የምትፈልጉትን ያው እዚህ ጋር ባክግራውንድ ማድረግ የምትፈልጉትን ሁሉ ምረጡ። አይናችን እንዳይጎዳ ይሄን ባረግ። አሁን ለምሳሌ ከዛ ቼክ ማድረግ ሁሌ የሆነ አክቲቪቲ ሰርታችሁ
ቼክ ማርኮን ወይንም ራይት ምልክቷን ነክታችሁ ነው መውጣት ያለባችሁ። ስለዚህ እቺን ነክቼ ወጣሁ። በጣም አሪፍ። አሁን እመለሳለሁ። ኦኬ ስለዚህ አሁን ዩቲዩብ ቪዲዮ እየሰራው ነው ማለት ነው። እስካሁን እንግዲህ ቪዲዮን ኤዲት እና ካት ማድረግ አልጀመርንም። ሴታፑን እያስተካከልን ነው። አስፔክት ሬሾ እየፈለግን ነው። ሶ ለምሳሌ አሁን ሀሳቤን ቀይሬ ቅድም ለቲክቶክ ነው የሰራው ለዩቲዩብ ነው የሰራሁት። ስለዚህ ለቲክቶክ ማድረግ ነው የምፈልገው ብላችሁ ካሰባችሁ እንደገና ባክግራውንድ አስፔክት ሬሾ ገብታችሁ 9:16 ማድረግ ትችላላችሁ ማለት ነው። ስለዚህ ራይት አድርጋችሁ ውጡ። ራይት አድርጋችሁ እንደዚህ ውጡ። ስለዚህ ባክግራውንድ መቀየር እና አስፔክት ሬሾ እንዴት ማስተካከል እንደምንችል አይተናል ማለት ነው። ስለዚህ how to change አንድን ቪዲዮ ከቨርቲካል ወደ ሆሪዞንታል። አሁን ለምሳሌ ይሄ ቲክቶክ ቨርቲካል ነው፣ እንደዚህ ቨርቲካል ነው። ልክ እንደዚህ በስልኩ መጠን ከላይ ወደ ታች ረጅም ቪዲዮ ቨርቲካል ይባላል። ሆሪዞንታል ለማድረግ ቅድም ባሳየሁት መልኩ እቺን 16 በ9 የሚለውን ነክተን ልክ እንደዚህ ሆሪዞንታል እናደርገዋለን። ቨርቲካል ለማድረግ ስንፈልግ ደግሞ እቺን ነክተን እንደገና 9 በ16 እናደርገዋለን ማለት ነው። በዚህ መልኩ ማስተካከል መቻል አለብን። ሌላ ደግሞ ሌላ ቪዲዮ ላሳያችሁ። ለምሳሌ ይሄ ከዚህ ልውጣና ሌላ ቪዲዮ አድ ብዬ ልግባ። ሌላ ቪዲዮ አድ ብዬ ልግባና ይሄን ልጅ ለምሳሌ አድ አልኩኝ። እንደዚህ አድ ሳደርግ ይሄ ልጅ እንደዚህ አለ። ኦኬ ስለዚህ አሁን ይሄ ልጅ መዞር ያለበት ትክክለኛው አቅጣጫው ወደ ግራ ነው ይዞረው። ወደ ቀኝ እንዲዞር ከፈለግን የምናስተካክልበት መንገድ አለ። ሚረር ወይንም ትራንስፎርም የሚለውን እናያለን። ትራንስፎርም ማለት ምንድነው? ማስተካከል ነው። ሮቴት ማድረግ፣ ክሮፕ ማድረግ ብዙ ሴቲንግ አለ። ነገር ግን ወሳኝ የሆኑትን አሳያችኋለሁ። ኦኬ እንደዚህ እየፈለጋችሁ ትራንስፎርም የሚለውን እዚህ ጋር አገኙ። ያው እዚህ ጋር ትራንስፎርም የሚለውን ንኩ። ልክ ይሄን ትራንስፎርም የሚለውን ስትነኩ ሮቴት ለማድረግ ይውላችሁ ሮቴት ምትላለች። ያው ሮቴት እንደዚህ ሮቴት ማድረግ ነው። ሮቴት እንደዚህ ማድረግ ነው። ሮቴት እንደዚህ ማድረግ ነው። ለምሳሌ በተገላቢጦሽ ተቀርጾባችሁ ከሆነ ለማስተካከል በዚህ ሮቴት ማድረግ እንችላለን። እንደዚህ ማለት ነው። ስለዚህ አንዱን በለውና እንደዚህ ነው የነበረው። ሚረር ደግሞ ይገለብጠዋል። ልክ ገልብጦ ነው የሚያሳየው እንደ መስታወት። ቅድም ወደ ዞሮ ነበረ፣ ስትነኩት ወደዚህ ይመልሳል፣ ስትነኩት ወደዚህ ይመልሳል። ስለዚህ በቀላሉ ወደ ግራና ወደ ቀኝ ለመዞር ሚረር ነው የምንጠቀመው። ልክ እንደዚህ ማለት ነው። በጣም አሪፍ። እስካሁን ሴታፑን እያስተካከልን ነው። ወደ ኤዲቲንግ አልገባንም። ትራይም እና ካት ማድረግ አልጀመርንም። ቪዲዮውን መጀመሪያ እኛ በምንፈልገው አቅጣጫ ሴታፕ ማድረግ ስላለብን ማለት ነው። ይሄን ለማድረግ ደግሞ እነዚህ ኦፕሽኖች ናቸው። ከዛ አድቫንስ የምትለው ላይ እዚህ ጋር ስትገቡ ደግሞ ትራንስፎርም ላይ ዙም ማድረግ ትችላላችሁ። ልክ እንደዚህ ስታደርጉ ዙም ወደዚህ እየጨመረ ይሄዳል። ቁጥሩ ይታያቸዋል። 116 120 ምናምን እያለ ይሄዳል እንደዚህ። ስለዚህ ዙም ማድረግ ነው። ይሄ ዙም ማድረግ ይባላል። ኦኬ ሌላ ደግሞ ሮቴት ማድረግ የምትፈልጉ ከሆነ ዜው ጋር ሮቴት ማድረግ እንችላለን። ልክ እንደዚህ ያደረግን ሮቴት ወደምንፈልገው አቅጣጫ ሮቴት ማድረግ እንችላለን ማለት ነው። የአፕሳይድ ዳውን ማድረግ እንችላለን። በዚህ መልኩ ቪዲዮ መጀመሪያ ሴታፑን እናስተካክላለን። ስለዚህ እዚህ ጋር ሃው ቱ ሮቴት፣ ሃው ቱ ሚረር፣ ሃው ቱ ትራንስፎርም የሚለውን በደንብ አይተናል። ስለዚህ መጀመሪያ ካት ኤዲት ማድረግ ከመጀመራችን በፊት በዚህ መልኩ ቪዲዮ አስተካክለን እንወጣለን ማለት ነው። ኦኬ ሶ ራይት አድርጌ ልውጣ ከሚረር። ኦኬ እንደዚህ ወጣው። ይሄን ቪዲዮ ስለማልፈልገው ካት አድርጌ ልውጣ። አሁን ቀጣይ ሃው ቱ ትሪም ስፕሊት ኤንድ ኤዲት ቪዲዮ ኦን ካፕከት የሚለውን አሳያችኋለሁ። ኦኬ ስለዚህ አሁን ይቺን ዲሌት ልበላትና ይቺን ዲሌት ላድርጋት። ዲሌት ቢአድ ቪዲዮ የሚለው ላይ ገባለሁ። ስለዚህ የሆነ ቪዲዮ አለኝ። ለምሳሌ የሆነ አላስፈላጊ ፓርት አለና ያንን አላስፈላጊ ፓርት ማስወጣት ነው አይደለ? ኤዲቲንግ ማለት ካት ማድረግ ማለት እንደሱ አይደለ? ስለዚህ ቪዲዮ እንነካለን። ካት ለማድረግ በመጀመሪያ ይሄን የምንፈልገውን ቪዲዮን ታይም ላይ ያለውን ቪዲዮ እንደዚህ እንነካዋለን። ልክ እንደዚህ ከነካን በኋላ ማንፈልገውን ፓርት ለምሳሌ እዚህ ጋር ልቁራት ብል እዚህ አካባቢ እንደዚህ ልቁራት ብል ስፕሊት ምትለው ከታች ያለች ቪዲዮ ላይ ተጭናናል። ስለዚህ ስፕሊት ምትለው ከታች በኩል አለች። ስፕሊት ምትለዋን ይቺን እናካለን። ልክ እንደዚህ ከነካን በኋላ ወደ ሁለት አድርገናል። ይቺን ቪዲዮ ለምሳሌ እዚህ ጋር እንዳለ እዚህ ጋር ሁለት አለ። ስለዚህ ምንፈልገው ማቁራት፣ ምንፈልገው ማስወገድ፣ ዲሌት ማድረግ ምንፈልገው ላይ እንደዚህ ክሊክ እናደርጋለን። ስለዚህ ለምሳሌ እኔ አሁን ይቺን ወደ ቀኝ በኩል ያላችኋን አልፈልግም ብዬ ስላሰብኩ እንደዚህ ተጫንኩ። ከዛ ዲሌት ሚል በስልካችን ግርጌ ላይ
ከታች ላይ ካሉ ባተኖች ላይ ዲሌት ሚል አለ እዚህ ጋር ታያችኋል። እቺን ዲሌት የምትለዋን እንደዚህ ስነካ ይሄው ዲሌት አደረኩ ማለት ነው። ኦኬ ስለዚህ በዚህ መልኩ ዲሌት ማድረግ እንችላለን። በመቀጠል እዚህ ጋር አሁን ለምሳሌ ያው ስፕሊት ማድረግ ነው። ይሄን እዚህ ጋር ካት ለማድረግ ብንፈልግ ለምሳሌ ልክ እንዲህ ጋር እዚህ ጋር ቪዲዮ ታይም ላይን ላይ እንደዚህ እንጫናለን። አንዴ ክሊክ እናደርጋለን። ክሊክ ስናደርግ ታች ላይ ስፕሊት የሚለው መጀመሪያ ይመጣልናል። ቪዲዮውን ዝም ብሎ መንካት ነው እናንተ ያለባችሁ ታይም ላይን ላይ ያለውን። ከዛ ስፕሊት የሚለው እንደዚህ እንነካለን። የትኛውን ፓርት ነው መደለት የምንፈልገው? ይሄኛውን ነው ወይስ ይሄኛውን ነው? ስለዚህ የምትፈልጉት ላይ ዲሌት ማድረግ ከምትፈልጉት ላይ እዚህ ጋር ለምሳሌ ይሄ ሰውዬ ቀረብ እንዲል ስለፈለኩ እኔ እዚህ ጋር እስቲ ለምሳሌ እንደዚህ ነበረ። በቃ ቀረብ እንዲል እነዛ መኪኖችን ቀረብ ብሎ እንዲቀርጽ ያው መሀለኛውን ይሄን ዲሌት አደርጋለሁ ማለት ነው። ስለዚህ አሁን እነዚህ መኪኖችን ለመቅረጽ ይሄ ሰውዬ ተዘጋጅቶ ቀርቧል። እንደዚህ አድርጌ እሰራለሁ። ስለዚህ ዙም እያደረገ ይቀርጻል ማለት ነው። ኦኬ ስለዚህ በዚህ መልኩ መጨረሻ ላይ ሰርታችሁ ጨርሱ። ካፕከት ሚል የካፕከት ፕሮሞሽን አለ በራሱ ጊዜ የሚያስታውቀው። እሱን ለመሰረዝ ልክ እንደተለመደው ከራሱ ላይ ክሊክ እንደዚህ ታደርጋላችሁ። ቪዲዮን ስማርት በምን አፕሊኬሽን እንደሰራችሁ ሰው ማወቅ አይችልም ሁሉ ይሄን ስታደርጉ። መጨረሻውን ኢንዲንግ የምትለዋን እቺን ብላክ ቪዲዮን ነክተን ከዛ ዲሌት የምትላለች እቺን ነክተን ዲሌት እናደርጋለን። አሁን በኋላ ኤክስፖርት ስናደርግ ካፕከት ሚለው ከቪዲዮችን ላይ ወደ መጨረሻ አይጨመርብንም ማለት ነው። ስለዚህ አስወግደነዋል እኛ። ኦኬ በጣም አሪፍ። ልክ በዚህ መልኩ ኤዲት አድርገን ጨርሰናል ብንል ያው እዚህ ጋር ሌላ ማስወገድ ያለብን ፓርት አለ ብለን ብናስብ ያው ስፕሊት በተለመደው። ከዛ ይሄን የምትፈልጉ ከሆነ ይሄን የምታስወግዱ ከሆነ ይሄን ማስወገድ ነው። ይሄን የምታስወግዱ ከሆነ ይሄን ማስወገድ ነው። በቃ እንደዚህ አድርገን ዲሌት አድርገን ጨርሰናል ማለት ነው። በቀጣይ ምንድነው የምናደርገው? ኤክስፖርት ማድረግ ነው። አሁን ኤዲት አድርጋችሁ ጨርሳችኋል ብለናል። ካት ማድረግ ይችላችኋል፣ ትሪም ማድረግ ይችላችኋል። ትሪም ማድረግ ማለት በነገራችን ላይ እዚህ ጋር አሁን ጫፍ ላይ ይዛችሁ እንደዚህ መሰብሰብ ነው። ይሄው እንደዚህ መሰብሰብ ምን ይባላል? ትሪም ይባላል። እንደዚህ ደግሞ ስትፈልጉ ወደዚህ ማምጣት ይሄ ትሪሚንግ ይባላል። ያው እንደዚህ መሀል ላይ አድርጋችሁ እንደዚህ ስፕሊት ስታደርጉ ደግሞ ስፕሊት የምትለዋን ነክታችሁ ካት ስታደርጉ ደግሞ ካት ወይም ስፕሊት ይባላል ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። ዲሌት ማድረግ ደግሞ ዲሌት ስፕሊት ያደረጋችሁትን ክፍል ይሄን ዲሌት የምታደርጉ ከሆነ ይሄን ነክታችሁ ዲሌት የሚለው ከታች ላይ ያለ ዲሌት ማድረግ ነው። በዚህ መልኩ የምትሰሩት ስራ ነው ማለት ነው። በዚህ መልክ ከጨረሳችሁ በኋላ ኦዲዮ እና ቴክስት እንዴት እንደምትጨምሩ በቀጣይ ያሳያችኋለሁ በኔክስት ማለት ነው። ስለዚህ አሁን ኤክስፖርት ለማድረግ መጀመሪያ ምን ነው የምናየው? ከላይ ላይ ቁጥሮች አሉ ይታያችኋል። ኤክስፖርት ከስልካችን ጫፍ ወደ ቀኝ በኩል የሆነ ቁጥር ይታያችኋል። እኔ ጋር 720 ነው የሚለው፣ እናንተ ጋር 1080 ከሆነ በጣም ጥሩ ነው። ስለዚህ ኳሊቲ ነው፣ ይሄ የቪዲዮ ኳሊቲ ነው። ስለዚህ ኳሊቲ ስንት ነው መሆን ያለበት? 1080 ነው ኳሊቲውን። ስለዚህ ይሄን ነክተን እናስተካክላለን። ኳሊቲ እንደዚህ ስትነቁ 1080 የሚል አለ፣ 720 የሚል አለ። 480 ፒ ለምሳሌ ዝቅተኛ ኳሊቲ ነው። 720 ጥሩ ነው ምንም አይልም። ነገር ግን 1080 ስታንዳርድ ነው ለዩቲዩብ። ስለዚህ 1080 ያደረግነ ከዛ ክሊክ እናደርጋለን። ይሄን አስወገድነ ጨርሰናል። በ1080 ነው አሁን የምንልከው። እታች ላይ ያሉ ነገሮችን ፍሬም ሬቱን 25 ላይ እዚህ ጋር ሆኖ ከሆነ 30 ላይ አድርጉ። የሚያስፈልገው 30 ነው ሴቲንጉ። እቺ ታች ላይ ቢት ሬቷን ግን ያው እዛው 12 ሰከንድ ሆና ብትቀመጥ ችግር የለውም ማለት ነው። ስለዚህ ልክ እንደዚህ አድርገን ጨረስን እንበል። 1080 አድርገናል። አሁን ኤክስፖርት ማድረግ ነው የሚጠበቅብን። ልክ እንደዚህ ነክተን ያው ኤክስፖርት አደረግነ ማለት ነው። 100% እስከሚሞላ ድረስ እናንተ መጠበቅ አለባችሁ፣ ስልካችሁን መዝጋት ያለባችሁ ማለት ነው። ኦኬ ስለዚህ ደን ብለን እንወጣለን። ልክ በዚህ መልኩ ቪዲዮ ጨርሰናል። ይሄን ቪዲዮ አሁን ወጥቼ ወደ ፋይል ብሄድ ከፋይል ማስቀመጫ ቦታ ላይ አገኛለሁ። ስለዚህ በቀጣይ በሚገርም ሁኔታ ኦዲዮ እና ቴክስት እንዴት መጨመር እንደምንችል እናያለን። ወደ ቀጣይ ቪዲዮ እንለፍ።